መቼም እሺ መቼም አታረጋው እኔ ቆሜ ነው ወጪውን አንተ የምታገባው ምንድነው አሁን እሷን አገባታለሁ እሷን ታገባታለህ ዋው የምርህን ነው አታረጋው መቼም እሺ መቼም አታረጋው እኔ ቆሜ ነው ወጪውን አንተ የምታገባው ምንድነው አሁን መሄድ ካለብህ በሰላም ትሄዳታለህ እንጂ ከማንም ሰው ጋር አትሆንም አለቀ በቃ ከርክ በሰላም ልክ ከማንም ጋር አትሆንም አለቀ በቃ እኔ እዚህ እስካለሁ ከማንም ጋር አትሆንም አዝኜ እንዴት ነው እኔ ደፋለሁ ወይ ትደፋኛለህ አለቀ በቃ በለሻላ አንዴ ሌላ እሰረላታ ታዲያ ቀለበቱን እሰረላታ ዳይመንድ ነው ማስረዳት እሱም በጀርባ መጥቶ ወይን ከሚያጠጣሽ ቀለበት ይሰር ወንድ ምንድነው የምታወራው ምንድነው የምታወራው ናቲ እኔና አንተ መቼም አንለያይም ትሰማኛለህ ከወጣክ በሰላም ወጣ ሴቶች ጋር አንድ ላይ ካልፈልግም በቃ አለቀ እንዲህ በገጀራ ነው አናት የምልልህ ያምርኔ ቀልድ እንዳይመስል ቀልድ እንዳይመስል ነው የሚያስደስትሽ የኔ በቃ ለኔ እኮ አዝነሽ አይደለም ለምን የምር አንተ ለኔ ምንም ክብር እንደሌለ ካሁን አይቻል የምር ባንተ ተስፋ እሷን ለማግባት ወስነሃል አዎ እሷን ነው ማግባት ሽማግሌ ልክ ለመላክ ወስነሃል እሷን ለማግባት ወስነሃል አትፈልጊኝም ሄሉ ራሷን ለመጉዳት መወሰኗ በጣም ነው ያስታዘነኝ ምክንያቱም ጠንካራ ልጅ ናት ብዬ አስብ ነበር ማለት ነው በርግጥ የተፈጠረው ነገር ተስፋ ያስወርዳል ቢሆንም ግን እንደዚህ ራሷን ለመጉዳት ራሷን መጥፎ ላይ አደጋ ላይ ለመጣል ማድረግ አልነበረባትም እናቲ ባይዛት ራሷን ገደል ውስጥ ከታ ነበር ማለት ነውና ሄሉዬ ከምንም በላይ ብዙ ጊዜ ማስተናቀቅሽ ነገር ለማንም ሰው ብለሽ ራስሽን መጉዳት የለብሽም ምክንያቱም አንቺ ሄሉ ነሽ በማንም ሰው ልትተኪ አትችይም ማለት ነው ስለዚህ ማንም ይሄድም ይምጣም አንቺ ግን አንቺ ነሽ በቃ እንዳትቀየሪ ማለት ነውና ማፍቀርሽን መውደድሽን ሰው ማመንሽን አትቀይሪው ማለት ነው ለምን ምን ጊዜም መውደድ መታመን ያለ ነው በህይወት ላይ ማለት ነውና እሷም እንግዲህ በጭራሽ ከኔ ጋር ካልሆን ከሌላ ሴት ጋር አትሆንም በሰላም ወደ መጣበት ተመለስ ብለዋለች ያለ ዘደማ ጭንቅላትን ነው በገጀራ ምልልህ ብላለች ማለት ነው በባለፈው በጠርሙስ ነው ዛሬ ደግሞ በገጀራ ነው አራቴ ሄሉዬ ተይተይ